በነገርሽ ላይ ደጋግሜ ደውዬላታለሁ፣ ጽፌላታለሁ። ኢንተርቪው ልሰራት ፈልጌ አይደለም። ለረዳት የፈለኩበት የሆነ አንግል ነበረ። ስልኬን ብታነሳ ቴክስቴን ብትመልስ ኖሮ በጣም እርግጠኛ ነኝ የምነግርሽ በጣም ብዙ ነገር ለረዳት አስቤ ነበር። ላይቭ ላይ ስትገቢ ወጥመድ አዘጋጅተው ክፉ ጥያቄ ስሜታዊ ሆነሽ እንድትመልሺ ለሚጠይቁሽ ሰዎች እነሱ የሚፈልጉት ያንቺን ስሜታዊነት ነውና ከስሜታዊነት ቀንሰሽ በጥበብ መልሶችን ለመስጠት የተዘጋጀ ስነ ልቦና ማዳበር እንዳለብሽ ነው። አንዳንድ ሰዎች ትችት አይችሉም፣ ኪስ አይችሉም። ማህበራዊ ሚዲያ ላይ የምንወጣው ግን ልንተች፣ ልንሞገስ፣ ከሁሉም ወገን ልንሆን ነው። ማህበራዊ ሚዲያ ላይ የምትወጡ ሌሎችም ወንድሞች እህቶችም ስትወጡ ይሄ ነገር ይገጥማቸዋል። ጀጅመንታል የሆነ ነገር ስላለ ጀጅ አንዳረግ አንተ እኔ ውስጥ ያለውን ቆሻሻ መታታውጣ ምን ያንተና አላውጣም በቃ ጀጅ የሚያደርገን the god only judges me የሚባል ደግሞ በጣም ብዙ ታውቃለህ። ለምሳሌ ይሄ ቪዲዮ ምክንያት ለመሰራቱ ምክንያቱ ላይ ባለፈው ቪዲዮ ላይ በተነሱ ሐሳቦች ነው። ስለዚህ እነሱ ላይ በተነሱ ሐሳቦች ተበትነው እያንዳንዱ ነገር መልስ ቢሰጡ የተሻለ ይሆን ነበር። ቤተሰቦች አላችሁልኝ፣ ኑሩልኝ። እንዴት እንደምወዳችሁ ታውቃላችሁ አይደል? ለዚህ ቻናል አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጉ። ይሄን ቤተሰብ እንዲቀላቀል በአክብሮት እየጋበዝኩኝ እንዲሁ ቪዲዮ ላይክ አድርጉት። ቪዲዮ ወደ መጨረሻ አካባቢ ቪዲዮውን በተመለከተ የፈለጋችሁትን ሐሳብ አስተያየት እንድሰጡ በአክብሮት እየጋበዝኩኝ ወደ ዛሬ ቪዲዮዎች ያልፋለሁ ማለት ነው። ቤተሰቦች እንግዲህ የሰሞኑ አጀንዳችን ሶሻል ሚዲያ ላይ እንግዲህ እሸቱና ባምቢ ናቸው። እሸቱና ባምቢ እንግዲህ በጣም አቧራውና ያስነሱት ነገር ሶሻል ሚዲያ ላይ ሊበርድ አልቻለም ማለት ነው። ጭራሽ ዛሬ ደግሞ ትልቅ ዩቲዩበሮች በዚህ ጉዳይ ላይ ሲወያዩበት ውለዋል ማለት ነው። ቤተሰቦች የባምቢ ጉዳይ እሸቱም እንግዲህ አምሯል። ከሰሞኑ የተለያየ ቪዲዮዎችን እየሰራናላችሁ ነበረ። ዛሬ ደግሞ ትልቅ ዩቲዩበሮችም እንግዲህ ተቀላቅለውበታል፣ ሐሳብ እየሰጡበት ነው። አንዱም እግረኛው ሚዲያ ነው። እግረኛው ሚዲያ ስለ ባምቢና ስለ እሸቱ ምን አለ የሚለውን ነገር ለእናንተ ልጋብዛችሁ ፈለኩ ማለት ነው። አብረን አይተን ሐሳብ አስተያየት እንሰጣለን ማለት ነው። ይመቻችሁ። ባምቢ የገዳም የቤተ ክርስቲያን ማስታወቂያ መስራቷ ከሆነ በፊት ይሄን ብላለች ተብሎ የነውር ነው የብልግና ነው ተብሎ የተነሳባት ቃል አሁን የገዳምና የቤተ ክርስቲያን ስለሰራች ከሆነ ባምቢ በዚህ ልክ መገለጽ የለባትም። ባምቢ እንዲህ መነገር የለባትም። ከባምቢ ጎን የመቆም ግዴታ። በነገርሽ ላይ ደጋግሜ ደውዬላታለሁ፣ ጽፌላታለሁ። ኢንተርቪው ልሰራት ፈልጌ አይደለም። ለረዳት የፈለኩበት የሆነ አንግል ነበረ። ስልኬን ብታነሳ ቴክስቴን ብትመልስ ኖሮ በጣም እርግጠኛ ነኝ የምነግርሽ በጣም ብዙ ነገር ለረዳት አስቤ ነበር። ልረዳት አይደለም ነው ተረዳት። በጣም ስለተረዳኋት ነው ለረዳት መሄደው ፈርዘር የሄድኩት። በጣም ያንተ እርዳታ ያስፈልጋታል፣ በደንብ ያስፈልጋታል። በጣም እርግጠኛ ነኝ የምነግርሽ የኔ እርዳታ በጣም ያስፈልጋታል። እርዳታዬ ያው ስለማናወራው ነው እንጂ እኮ በጣም ብዙ አግኝተን እንደዚህ አውርተን እንዲህ ነው ሐሳብ በዚህ ጊዜ ሐሳብ ሰበረኝ ካልሽ ሐሳብ ይጠግንሻል አይደለ? አላነሳችም፣ ማግኘት አልቻልኩም። ካገኘኋት አሁንም ስቲል እንትን ያላል አይደለም፣ የተንጠለጠለ ነው ሐሳቤ ባገኘ ጽፌ። ስለዚህ አጌንስት ከሰውየው አጌንስት ነው ሰውየው ከሺ አጌንስት አይደለም። ቆይ ሐሳቤ ላስጨርሻ። አሁን ይሄን ባምቢን ለመርዳት ባምቢ እንዲህ መገለጽ የለባትም ብሎ ሐሳብ መስጠት ማለት እሸቱን መቃወም ማለት እሸቱን እንዲህ ማለት የለብህም በማለት ሳይሆን እኔ ሐሳብ ለመስጠት የፈለኩት እዚህ ጉዳይ ላይ ባምቢ እንዲህ መገለጽ የለባትም የሚለው ጉዳይ። ቤተሰቦች አላችሁልኝ አይደለ? ሰሞኑ እንግዲህ ባምቢና የእሸቱ ጉዳይ አብዛኛው ሰውን እያነጋገረ ነው። ጭራሽ ትልቅ ዩቲዩበሮችም ሐሳብ እየሰጡበት ነው። እንግዲህ በእነሱ ዙሪያ ሐሳብ ያልሰጠበት ሰው አለ ብላችሁ ነው? እሸቱ የመጣበት አዲስ መንገድ ደግሞ ይሄን ይመስላል ማለት ነው። እስቲ የእግረኛው ሚዲያ ወይም እግረኛው ፖድካስት እቺ ጋዜጠኛዋ ደግሞ እጅግ በጣም ለባምቢ ተቆርቁራ እሸቱን የሆነ ነገር ወረፍ አድርገዋለች። ሐሳቧን ሲል ጋብዛችሁና ለምጣላለሁ። ይመቻችሁ። ነገር የመተቸት መብት የለውምና አንዳንድ ጊዜ ሴቶችን ሲናገሩ ብቻ የራሴ ደግሞ መብት አለኝ። ሆስቷ ፌሚኒስት ናት ምልክት ሲናገሩ ይሄ ደግሞ ይሄ አቋምሽ ማንንም የመናገር የመተቸት ሳይሆን ደርሼም አይደለም ታክሊ አንዳንድ ጊዜ ለሰዎች ደግሞ የሆነ ሰው ሲቆም ወይ እሷ እኮ ፌሚኒስት ናት እሷ እኮ እንደዚህ ተብሎም ስለሚባል ጀጅመንታል የሆነ ነገር ስላለ ጀጅ አንዳረግ አንተ እኔ ውስጥ ያለውን ቆሻሻ መታታውጣ ምን ያንተና አላውጣም በቃ ጀጅ የሚያደርገን the god only judges me የሚባል ደግሞ በጣም ብዙ ታውቃለህ። እዚህ ጋር ከዚህ ተሰብቻ ታያለህ only god judges ይሄ አንቺ አድራሻ የሌለው ስብከት ነው። ይኸውልሽ አድራሻ የሌለው ምናምን ሆነልኝ ምናምን እሱ ያንቺ ነው ይመችሽ። እሸቱ ግን እሸቱ የቆመበትና ይሄን ሐሳብ የተናገረበት አውድ አለ በራሱ እሱ እዛ ሆኖ አንተ እዚህ ሆነ ተግባብታችኋል። መግባባቱን ተይው በራሱ የተናገረበት ነገር እንዳለ ሆኖ ባምቢ ግን በዛ መንገድ አይደለም መገለጽ ያለባት። እሺ በቃ ተው።
ወገኔ ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ይህንን ቪዲዮ ለባምቢ አበሻ ወይም ለሃና ግደይ እንድታደርሱልኝ በቀጥታ ወደ ቪዲዮ ሄዳለሁ። በሬ ላይ ያለ ቤት አላሙዲ ከካሽ እንዴ ማሪ ሁሉንም አታበዙ። ሁሉም አይመስልም። እሺ ይዘለል አላሙዲ እንሳሳትብሻል። እሷን አትምሰይ ይቅርብሽ። ማንን ማህደር ነው አላሙዲ እንዳይሳሳት። እኔ ቢሳሳት ላርመው። እኔ ቢሳሳት እማርመው ይመስላችሁ? ትዳዊ ምናምን እኔ እናንተ ሻያላችሁኝ ምን አላችሁኝ እንዲያላችሁኝ አንድ ቀንም ምን ተሰምቶኝ አልቀም። መታችሁ ፔጅን ሪፖርት አታርጉብኝ። እሺ ስራዬን ልስራበት። በቃ ባምቢ አበሻ ብዙ ጊዜ ስህተቶቿ የሚያጠነጥኑት ላይቭ ላይ ገብታ ክፉ ሰዎች ለሚያቀርቡላት ጥያቄ ስሜታዊ ሆና በምትመልሰው መልስ ነው። እነዚህ ሰዎች ልክ የሙዝ ልጣጭ መሬት ላይ ወድቆ አንሸራቶት እንደሚወድቅ ሰው አይነት የክፋት ልጣጫቸውን በጥያቄ መልክ ይጥሉና አንደበቷ አዳልጦት እንድትወድቅ ያደርጓታል። ከወደቀች በኋላ አወዳደቋን ላይቭ ሪከርድ ቀርተው በአደባባይ ይሰቅሉታል። በሷ ላይቭ ላይ ከ1000 እስከ 1500 አሊያም ከ900 እስከ 1000 ሰው ላይቭ ላይ ይገኛል። እነዛ ሰዎች ስለተፈጠረው ጠቅላላ ጉዳይ ሊያውቁ የሚችሉበት ሁኔታ አለ። ምክንያቱም ላይቭ ላይ ያወራቻቸውን ነገሮች ራስጌውና ግርጌውን ስለሚያውቁ ማለት ነው። ነገር ግን ያ ሪከርድ ከወጣ በኋላ ብዙ ሰዎች የሚመለከቱት እሷ ስሜታዊ ሆና የመለሰችውን መልስ ነው። ከሰሞኑ እንደሰማችሁት ስለ ባል የተናገረችው ነገር አለ። ትዳርን የምታናንቅ የምታጥላላ የማትወድ ተደርጎ ነው የወጣው። ነገርየው ግን በክፉ ጠያቂዎቿ ጎትጓችነት እሷ ስሜታዊ ሆና በንዴት የተናገረችው እንጂ አቋምና እንደ ህይወት መርህ የምትከተለው ጉዳይ አይደለም። ምክንያቱም ምንድነው ካላችሁኝ ይህቺ ሴት አባቷንም ሆነ እናቷን የምትወድ ታናሽ ወንድሟን የምታስተምር ያ ላይ ካሉ ኑሮን ለማሸነፍ ከሚውተረተሩ ሴቶች መካከል አንዷ ናት ብል ማጋነን አይሆንብኝም። ኑሮን ለመለወጥ ደፋ ቀና የምትል ሃና ግደይ አሊያም ባምቢ አበሻ ደግሞ ስለ ትዳር ያላት ምልከታ ለእናትና ለአባቷ ካላት ፍቅር የሚመነጭ እንጂ አሁን ተናዳ እንደምትናገረው ነው ብሎ መደምደም አይቻልም። ልንነግራት የሚገባው ነገር ካለ የመጀመሪያው ነገር ላይቭ ላይ ስትገቢ ወጥመድ አዘጋጅተው ክፉ ጥያቄ ስሜታዊ ሆነሽ እንድትመልሺ ለሚጠይቁሽ ሰዎች እነሱ የሚፈልጉት ያንቺን ስሜታዊነት ነውና ከስሜታዊነት ቀንሰሽ በጥበብ መልሶችን ለመስጠት የተዘጋጀ ስነ ልቦና ማዳበር እንዳለብሽ ነው። ካልሆነ ደግሞ ለጊዜው የተረጋጋ ስሜት ውስጥ እስክትሆኚ ድረስ ላይቭ መግባትሽን ብታረጋጊውና የጀመርሽው የፕሮሞሽን ስራ ላይ ብትበረቺና ብትጠነክሪ የሚል ሐሳብ ነው ያለኝ። እንግዲህ ቤተሰቦቼ የወንድሜን ምክር ሐሳብ ለባምቢ እንዴት አያችሁት? እስቲ የእናንተን ሐሳብ ከስር እጠብቃለሁ ማለት ነው። የኔ ሐሳብ እጅግ በጣም ጥሩ ነው፣ እውነቱን ነው ያየበት አንግል ጥሩ እይታ ነው ላለው ማለት ነው። ምክንያቱም ላይቭ ስትሪም ቲክቶክ ላይ ሲደረግ አብዛኛው ሰው የሚገባው የማይሆን ኮሜንት ለመጻፍ የማይሆን ነገር ተናግሮ ለማናገር ስለሆነ እነሱ በሚናገሩት ወይም እነሱ በሚጽፉት ነገር እኛ ስሜታዊ ሆነን የምንመልሰው መልስ ሪከርድ እየተደረገ ህይወታችንን እየበጠበጠው ነው። ስለዚህ ለሚጻፍልን ነገር በሙሉ መልስ መስጠት የለብንም። ስሜታችንን መቆጠብ አለብን። ተረጋግተን ላይቭን ስትሪም ብናደርግ የተሻለ ነው። ለዚህ ነው እንግዲህ ባምቢ በተጻፈላት ነገር በሙሉ መልስ እየሰጠች እያለ የእሷን ድርጊት የማይወክሉ ነገሮች እየወጡባት ያለው ብሏል። እኔ እስማማለሁ፣ እናንተም እንደምትስማሙ እርግጠኛ ነኝ ማለት ነው። አብሶ ላይቭ ስትሪም የማይጻፍ ነገር እኮ የለም፣ የማይጻፍ ነገር የለም። ስለዚህ ቀጣይ ላይፏን ቀጣይ ህይወቷን እንደዚህ ተረጋግታ የምታደርግ ይመስለኛል ማለት ነው። ይሄ የመጣባት ለበጎ ነው፣ ለትምህርት ነው፣ ሊያስተምራት እግዚአብሔር ፈልጎ ይሆናል ወደ ራሱን ሊመልሳት የሚል አመለካከት አለኝ ማለት ነው። የእናንተን ሰፋ ያለ ሀሳብና አስተያየት ደግሞ ካላችሁ ከስር እጠብቃለሁ ማለት ነው። ይመቻችሁ። ወደ ቀጣዩ ቪዲዮ አልፋለሁ። ምን ነው እንደዚህ ፎርሽ ቂንጠር አልክ? በጣም እሸቱን እኔ ነኝ ሀገር መሪ አልክ? በጣም እሸቱን በሰላም ነው ቀምላቃ ጋጦጥነትና ብልግና ያየሁት አንተ ላይ ነው። ባምቢ ላይ ምንም አይነት ብልግና አላየሁ። ለኔ ይመስላል እኔ ነው ጋጦጥ ነክ ንቀት አለክ ትነቃለህ። ህዝብ ነገ ማታ 3 ሰዓት ጠብቁኝ ይቅርታ ልጠይቅ ነው ብለህ ለህዝብ ላይ ያላገጥከው ያሾፍከው እሷ ላይ እንዳይመስል በጣም አንጓጣ ነው ህዝብ ላይ ሄድከው። ማነህ አንተ? ምንድነህ?
እሸቱ ነው። ምንስ ብትሆን ከህዝብ ትበልጣለህ እንዴ አንተ? ከህዝብ ድምፅ ትበልጣለህ? አይበልጥም። የምታንጓጥጠው የምታላግጠው እንደውም በጣም ስለዘገየው የኢትዮጵያ ሕዝብ ይቅርታ ያድርግልኝ ለእንደዚህ አይነቱ ነገር ዘገየው። ይሄን ለመናገር ከዚህ በኋላ ግን በዚህ ጉዳይ ላይ ማሸሞርክ ነው አሸሞር እንጂ ለምን ቡናህን ጥለህ ቡናህን እየቆላህ እያፈላህ ሽንኩርትን እያቆላላ ከይሻልም እንደዚህ አይነቱ ወይ ለምን በባዶ እጅ መጣህ? በቃ ምን ነው ወጤ በቂቤ ነው አልክ። በጣም በቃ ማማ ይበቃ። ስላሴ ቀበሩኝ እያልክ ነው ዋይ እያልክ ይከበራል እንዴ? በደንብ ነው እንጂ ይሄ ግንባር ቦታ ባለጌ ደግሞ አንተ መጣ ባምቢል ለመውቀስ አታፍርም? ብልግናን የማይገው አንተ ላይ። እሺ ቤተሰቦች ያላችሁ ልጅ ሀሳብ አስተያየት እየሰጣችሁ ነው። ባምቢን በተመለከተ አብዛኛው ሰው አስተያየት የሰጠውን እንግዲህ ዋና ፓርቶቹን ለእናንተ ጋብዤ እየመጣው ነው ማለት ነው። እስካሁን በነበሩት ቪዲዮዎች ምን ሀሳብ አላችሁ? ሀሳባችሁን ቁጭ እያደረጋችሁ ማለት ነው። ይሄ ጋዜጠኛ እንግዲህ እናውቀዋለን። ለባምቢ አበሻም እንግዲህ የሆነ የራሱን ሀሳብ ቁጭ አድርጓል። ምንድነው የሚለውን ከራሱ ሰምተን መጨረሻ ላይ የራሳችንን አስተያየት እንሰጣለን ማለት ነው። ይመቻችሁ። ማህበራዊ ሚዲያ ጫናው በጣም ከባድ ነው። አንዳንድ ሰዎች ትችት አይችሉም፣ ኪስ አይችሉም። ማህበራዊ ሚዲያ ላይ የምንወጣው ግን ልንተች፣ ልንሞገስ፣ ከሁሉም ወገን ልንሆን ነው። ማህበራዊ ሚዲያ ላይ የምትወጡ ሌሎችም ወንድሞችም እህቶችም ስትወጡ ይሄ ነገር ይገጥማችኋል። ስለዚህ ስነ ልቦናችሁን ማዘጋጀት የእናንተ ኃላፊነት ነው። ወላጅም ጓደኛም ቤተሰብም የምታውቋቸውም ይሄ ድጋፍ አለባቸው። እስቲ እየገባችሁ የኛን ኮሜንት ተመልከቷቸው። ሙልጭ ያለ ስድብ ታገኛላችሁ፣ የሚያሞግስም ታገኛላችሁ፣ ጥያቄ የሚጠይቅም ታገኛላችሁ፣ የሆነ ከፖለቲካ የሚለጥፍም ታገኛላችሁ፣ ከዘርም የሚለጥፍ ታገኛላችሁ። ሁሉም አለ። ግን ሁሉም ልክ ናቸው አይደሉም አይደል? ያልሆነውን ነገር ዝም ብለን እናልፋለን። ምክንያቱም መቀበል መልመድን እኛ ማህበራዊ ሚዲያ ላይ እስከወጣን ድረስ ካለመድነው የምናስተላልፈው መልእክት ላይ ተጽዕኖ ያሳርፋል። ለዛ ነው እህታችን በማህበራዊ ሚዲያ ላይ እሸቱ መለሰ በለጠፈው ነገር ወይ ደግሞ ባቀረበው መረጃ ብዙዎችን አነጋገረ፣ አነቃቃና ሜንሽን እያደረጉ ልጅቷ እንድትናገር አደረጓት። ስለዚህ ልጅቷ የተናገረችው ስሟ ስለተጠራ አይደለም። ሜንሽን አድርገው ብዙዎች እሷ እንደመሰሏት አድርገው ስላነሱ ነው። ያንንም እንድትመልስ በኮሜንት የሚሰጣት ነገር ላይ ከዚህ በፊት መልስ እየሰጠች በኮሜንት እያስቆጧትና እያበሳጯት የምትናገራቸውን ንግግሮች ለማህበራዊ ሚዲያ አጀንዳ አድርገው ስለነበረ እሸቱንም እንዲናገር አድርጎታል። ልክ ነው። በነገራችን እሷም የተሳሳተችው በመረጃ በቀረበላት ነገር። እኔ ከዚህ ጋዜጠኛ ከተናገረው ልክ ነው። ኮሜንት ማለፍ አለብን። የማይጻፍ ኮሜንት የለም። አይተን እንዳላየ ወዳችንን ሰፋ ካላደረግን ሶሻል ሚዲያ ላይ ያለን ሰዎች በቃ ወዳችንን ወፈር ማድረግ አለብን ማለት ነው። በዚህ እስማማለሁ። በዚህ በተናገረው ነገር እስማማለሁ። ትክክል ነው። ግን ወደ መጨረሻ የተናገረው እሷን ሜንሽን እያረጉ እንደ ሳትፈልግ እንድትናገር አረጓት የሚለው ነገር እኔ አልስማማ ማለት ነው። ለምን ብትሉኝ እሸቱ መለሰ የመጀመሪያው ቪዲዮ ሲሰራ ባምቢ አበሻ ብሎ ወይም ሀና ግዴ ብሎ በቃ ስም መጥራት ነው እንጂ የቀረው እሷ ያደረገቻቸውን ነገሮች የምናውቃቸውን ነገሮች በሙሉ ነው የተናገረው። ስለዚህ ይሄ ቪዲዮ ከባምቢ አበሻ አያልፍም፣ ለሷ ነው። በዚህ ብቻ ነው ያልተስማማሁት ብራዘር እንጂ በሀሳብክ ተስማምቻለሁ በአብዛኞቹ። እቺ ግን ልትታረም ለማለት ነው። እናንተስ ጋዜጠኛው በተናገረው ነገር ሀሳብ ካላችሁ እጠብቃለሁ ማለት ነው። ይመቻችሁ። የእሸቱን ሁለተኛ ቪዲዮ ያየሁትና ትንሽ እኔ ያሰብኩትን ነገሮች ትንሽ ፖይንት ላስቀምጥ ብዬ ነው። የመጀመሪያው ነገር ሰዎች ይቅርታ ይጠይቃል ብለው አስበው ነበር። ይቅርታ ማለት እነሱ ባሰቡት መንገድ እንትና እንደዚህ ስለተናገርኩ ይቅርታ ምናምን ይላል ብለው ነበር። እኔ አላሰብኩም፣ እሱም አላረገውም። ምክንያቱም አንደኛ በዚህ መንገድ ይቅርታ ቢጠይቅ የእሱ የሆኑት ደጋፊዎቹ ተቃዋሚ ይሆኑበታል። እንዴት ትላለህ ብለው የእሱ ተቃራኒ ሆኖ ይቅርታ መጠየቅ አለበት ያሉት ሰዎችም እንደመሸነፍ ስለሚያዩበት በሁለቱም መንገድ እሸቱን ስለማያተርፈው ይሄ ጉዳይ እነሱ ባሰቡት መንገድ ይቅርታ ይጠይቃል ብዬ አላሰብኩም፣ አላደረገም። እሱ ባሰቡት መንገድ ስለ ይቅርታ አውርቷል። ቪዲዮ 17 ደቂቃ ነው። ለአንድ ደቂቃ ከ20 ሰከንድ ማክሲመም 2 ደቂቃ ስለሱ ስላሰበበት መንገድ ስለ ይቅርታ ምናምን አውርቷል። ከዛ በኋላ የቀሩት ደቂቃዎች በሙሉ ስለ በጎ ስራ፣ ስለ ቸርች እርዳታ ምናምን ነው ያወራው። ይሄ ደግሞ የተለያዩ ቲክቶክ ቪዲዮዎችን እያመጣ አንተ የቸርች ብር በልተሃል ምናምን የተባሉትን ሀሳቦች ይዞ ነው ረጅሙን ደቂቃ ያወራው። ይሄ ምን አስታውሰኝ መሰላችሁ? እኔ በፊት ተማሪ ያለሁኝ
ፋይናል ውጤት ሲሰጥ ለምሳሌ አንድ 5 ሰብጀክት ምናምን ከሆነ በጣም ዝቅተኛ ውጤት ካመጣው ወደ ከፍተኛ ደርድሬው ነው ወንድሜ ጋር ወስጄ ውጤቴን የማሳየው። ያለ ምንድን ነው መጀመሪያ ይቆጣል፣ እንዴት ከዛ ትንሽ ይቆጣል፣ ከዛ ትንሽ ይቆጣል፣ ከዛ እየተደሰተ ነው የሚሄደው። መጨረሻ ላይ ተደስቶ ነው የምንጨርሰው። አሁን የተደሰተበት ስሜት ላይ ስለሆነ ያለው ወደ ኋላ ተመልሶ ስለዛ ነገር አይቆጣኝም። እሱም የሆነ ይከብደዋልና ብቻ ግን ያችን ነገር አስተካክያት ብሎ ነው የሚተወኝ። በተቃራኒ መንገድ ደርድሬው ግን ከመጣው ከደስታ ወደ ቁጣ ነው የምንደርሰውና መጨረሻ ላይ እኔና እሱ ተፋጠን ቁጣ ነው የሚሆንብኝ። ያችን ነው የመጨረሻውን ብዙ ጊዜ የሚያስታውሰው። እንደዚህ አይነት ነገር ተጠቀም ነበር። ኤኒዌይስ እንደዚህ አይነት አስተላልፍ ነው እዚህ ቪዲዮ ላይ ያየሁት። ስለ ይቅርታ ስለተባለው ነገር ትንሽ አንድ ደቂቃ ተወራና የቀሩት 10 ደቂቃዎች ስለ በጎ ስራ ሰው አይምሮ ላይ የሚቀረው በጎ ስራ ስለሆነ እንደዚህ አይነት ረጅም ሰዓት ተወርቷል። ከዛ ሲቀጥል ለምሳሌ ይሄ ቪዲዮ ምክንያት ለመሰራት ምክንያቱ ላይ ባለፈው ቪዲዮ ላይ በተነሱ ሀሳቦች ነው። ስለዚህ እነሱ ላይ በተነሱ ሀሳቦች ተበትነው እያንዳንዱ ነገር መልስ ቢሰጡ የተሻለ ይሆን ነበረ። ሌላው ይሄ በጎን የመጡትን ሀሳቦችን ኢግኖር አድርጎ ማለት ነው። ለምሳሌ እኔ እዚህ ፕላትፎርም ላይ ብር ሰርቀሻል ተብዬ ብጠራና ላስረዳ ብመጣ ከዛ በዛው ሀሳብ ላይ የሆነ ሰው ተጨምሮ እሷ እኮ ባለፈው መንገድ ላይ ገላምጠኝ ሄዳለች ካለ እኔ ለምንድን ነው ማስረዳው? ስለመገማመጤ የተጠራው ስለ ብር ነው ማስረዳት ያለብኝ አይደል? አንለስ ያ ሀሳብ ለእኔ የሚጠቅመኝ ካልሆነ ለምሳሌ እኔ እኮ የምገላመጥ ሰው አይደለሁም ስላላየሁት ነው፣ እኔ እኮ ትሁት ነኝ፣ ሰላምተኛ ነኝ፣ ደግ ነኝ ምናምን እዛ ጋር ካሳመንኩት በኋላ ያን ሰውዬ አያችሁ ቢካዝ ኦፍ ይሄ ባህሪ ስላለኝ ብር ራሱ አያሰርቀኝም በጣም ደግ ነኝ ብዬ ያን ፖይንት አምጥቼ እዚህ ጋር ለራሴ እንድጠቀምበት እንዲህ ስዊች የማደርገው ካልሆነ በስተቀር ባልተጠራሁት ሀሳብ ማስረዳት ግዴታ ያለብኝ አይመስለኝም። ሰው እንደዚህ አይነት ነገር ነው ያየሁት። አሁን እዚህ ጋር ስለ በጎ ስራ ስለ ሌሎቹ ይሄ ሌሎች ተጨምረው ባመጡት ሀሳብ ላይ መልስ ሲሰጥ የዋናውንም ጥያቄ ከበር አደረገው ማለት ነው። ከዛ ሲቀጥል ስለ ቤተክርስቲያን እንዴት እሱ ጋር የሚመጡ ቸርቾች ለመረዳት ማሟላት ያለባቸውን ክራይቴሪያዎች ደርድሯል። ሲያወራ 1 ብሎ 3 ነው የሚለው፣ ሁለተኛው እንደ ኤዲት ወጥቷል። የተለያዩ እንትኖች ክራይቴሪያዎች ሲያወራ ለምን እንደሆነ አላውቅም። ከዛ ባለፈ ግን ምንድነው ያለው እስከዛሬ ይሄን ያህል 5 ዓመት ያልተናገርኩት ሰዎች ኢንፊልትሬት እንዳያደርጉት ነው ያለው። እንደዚህ ነው ያለው። ሶሪ እጁን እንዲህ ስለተጠቀ ኢንፊልትሬት እንዳያደርጉት ነው ሲለኝ መሰለኝ። ሰዎች ያንንም መንገድ ተጠቅመው ሰዎች እስካን እንዳያደርጉ ስለሆነ ይመስለኝ ነበር ይመስለኝ። ቀጥሎ ያለው አረፍተ ነገር ግን ምንድነው ያለው? አሁን በቂ የሆነ ለብዙ ዓመታት የሚሆን እንትኖች እርዳታ የሚረዱ ቤተክርስቲያኖች ስለመዘገብን ግን አሁን ልንገራችሁ ነው። ይሄ የተረዳሁት እንዴት መሰላችሁ? ለምሳሌ የሆኑ ምግብ ቤቶች ምናምን ያው ኢቤስ ላይ ምናምን ሲቀርቡ አይታችኋል። ይሄን ተጠቅሜያለሁ ይሉና ዋናውን ነገራችሁ ከዛ የቤቱ ሶስ ነው የሚሏችሁ። ሌላውን ሚስጥር ነው የሚያደርጉት። ለምንድን ነው ያንን ሶስ ሁሉም ሰው ተጠቅመው ከሰራው የቤቱ ቢዝነስ ይወርዳል ነው። እና አሁንም ይሄኛውንም ክራይቴሪያ እንደዛ ነው ያሰብኩትኝ በእሸቱ። ምክንያቱም አሁን መዝግበናል፣ ስለመዘገብን ብዙ ከኛ ሉዝ አናረግም አይነት ነገር ነው እንጂ ምን ችግር አለው? ሁሉም ሰው ያንን ክራይቴሪያ ተጠቅሞ እሸቱ ተሳክቶለታል፣ በንጹህ መንገድ ብር እንዲረዳ አድርጓል። ያን ፎርሙላ ተጠቅሞ እኔ ተጠቅሜ ረድቻለሁ፣ ስለዚህ ተጠንቀቃችሁ ይሄን ፎርሙላ ተጠቅማችሁ እርዱ ቢል ሁሉም ሰው እየተነሳ ያንን ፎርሙላ ተጠቅሞ ሰዎች ሳይጭበረበሩ ቢረዳ ምን ችግር አለው? አንለስ እሱ ጋር ብቻ መጥተው ቤኔፊት የሚደረግ ነገር እስከሌለ ድረስ። ከዛ አልፎ ሰዎች ስለ ቸርች ሲያነሱ በጣም ኤምፋሳይዝ አድርገው እያነሱ የነበረው ኮሚሽን ብር ምናምን ነገር ነውና ዶንት ዩ ምን ብርና ምን ኮሚሽን ወይ ምናምን ምን ፋይናንሻል የሚያገኘው ቤኔፊት ምን እንደሆነ ነው ወይስ ኖርማሊ ለጽድቅ ለበጎ ለነፍስ የሚሰራ ስራ ይሁን ምናምን እሱን አድሬስ አላደረገውም፣ ዘግቶት ነው ያለፈው። ኤኒዌይስ እነዚህ ነገሮች እንትን ካልኩ በኋላ ካየው በኋላ ስፔሻሊ አሁን ይሄ እንዳልኳችሁ በረጅሙ ስለ እርዳታው ስለምናምን ሲያወራ ለምሳሌ አንድ ሰው ሴት ስትደፈር አየል በላችሁ ከዛ ያቺ ሴት ሄዳ ከሰሰች፣ ምስክር አለሽ ውስጥ ባል ይሄ ሰው ያይቷል ተባለ። ያ ሰው ሲመጣ ምን ይመስላል ደፋሪው ሲባል ለምሳሌ የለበሰው ሸሚዝ ወይን ጠጅ ነው ካለ የተከሳሽ ጠበቃ ወይም የደፋሪው ጠበቃ ሁሉንም ነገር እንዴት ነው ሁሉንም ነገር ዜሮ ማስደረግ የለበትም። ሁሉንም ነገር ስህተት መሆኑን ማሳየት የለበትም። የተወሰኑ ጥርጣሬዎችን መዝራት ነው የሚጠበቅበት። ለምሳሌ ይሄ ሰውዬ የለበሰው በቀኑ አረንጓዴ ሸሚዝ ከነበረ ይሄ ሰው የለበሰው አረንጓዴ ነው፣ አንተ ግን ወይን ጠጅ አልከን። ስለዚህ እቺን ትንሿን ዲቴል ከተሳሳት ሌላውን ነገር እሱ ይሁን መድፈሩን አይነ በትክክል ማየቱን ከለር ብላይ እንዳለ መሆንን በምን እናውቃለን ብሎ ዳኛው ፊት ወይም የሚመለከተው ጁሪ ፊት ጥርጣሬ መዝራት ነው ዋናው ፖይንቱ። ከዛ በኋላ ይሄን ሰውዬ በጥርጣሬ እንዲታይ እውነትም ቢያወራ እንዲህ እንዳይታመን ማድረግ ነገር ነው። ስለዚህ እነዚህ እሸቱ ለሱ የሚመቹ መልስ ያለውን ቪዲዮዎች መርጦ ሲያመጣ ከዚህ በኋላ እነዚህ ሰዎች በዚህ መንገድ መጥተው የእውነት ራሱ አኪውዝ ቢያደርጉት በጥርጣሬ እንዲታዩ አይነት ነገር ነው የሆነው። ኤኒዌይስ እኔ ብሆን በዛ ፖታ ላይ ምን አደርጋለሁ ብዬ ሳስብ ነገሩን አድሬስ አደረገው ነበር። የተነሳው ፖይንት ለምሳሌ በጣም በሰፊው የተወራውን ፖይንት አድሬስ አደርገዋለሁ። እኔ ይህንን ነገር የተናገርኩኝ ወንድማችሁ ነኝ። እኔ ከራሴ ከቁጣ ከስሜት ተነስቼ ነው፣ ከንዴት ተነስቼ ነው፣ እንደራሴ ስለማያችሁ ነው። ማንም ሰው እንዲጠፋ አልፈልግም። ይሄን ፕሮግራም አላቆመውም፣ ግን እንዲህ እንትን ብዬ ተቆጣሁትኝ እንድትጠፉብኝ ስለማልፈልግ ነው። እኔ ወንድማችሁ ምናምን በእግዚአብሔር ፍቅርና ብዬ ያው ብዙ በኤአይ የሰለጠኑ ኤዲተሮች ስለሚኖሩኝ የሆነ ከኋላ ምናምን የሆነ ክላሲካል አስገብተው ሊነቁም በስስል ስሎ እያደረጉት ምናምን እኔ አንጀት በላ ነበር። ቢያንስ ነገሩን አድሬስ አደረገው ነበረ። ከዛ ሲቀጥል አሁንም እሸቱ መስራት አለበት ፕሮግራሙ ኦፍ ኮርስ አይቁም፣ ግን ሜቢ ስትሬስ አድርጎ
ሰዎችም ሲናገሩ የነበረው ኃጢአትን አትኮኑ ወይ ኃጢአትን አበረታታ ያለ ማንም ሰው የለም የተባለው ክርስቶስ ሲያስተምር የሆነን ሰው እያወጣ እንደ ምሳሌ እያደረገ አልነበረም። ለምሳሌ ከእናንተ መሀል አንዳችሁ ትከዱኛላችሁ ነው እንጂ ያለው ይሁዳ ይከዳኛል ቢል ኖሮ የክርስቶስ ደጋፊዎች ይሁዳን ይገዱት ነበር ተነስተው። ልክ እንደዛ አንተ ደጋፊዎች አሉ የሚሰሙ ሰዎች ስላሉ ስፔሲፊክሊ ሰዎችን የሚታወቁበት ምልክት እየጠቀስክ ስታረቅ እነዛን ሰዎች በግል ህይወታቸው ታስወግራቸዋለህ። ስለዚህ ኢንጀነራል ሁላችንም እኔ ሆን ይሄን ኃጢአት ለኔ ነው በሚል ሁኔታ እንድንማር እንደዛ በሰፊው አድርገህ ምከረን። በወጣቱና በሌላው ሰው ባለው ይሄ እንትን ብሪጁን ጋፕ አድርገው አሁን ከዚህ በኋላ ዶንኪ ቲዩብ እንደ ኢቲቪ እንደ ድሮ ኢቲቪ እንዳይሆን ተጠንቀቅ። የድሮ ኢቲቪ ምንም ቢል የሚሰሙት ሰዎች ነበሩ፣ ምንም ቢያወራ የማይሰሙት ኦዲየንሶች ነበሩ። ስለዚህ ያንን ብሪጅ እንደ ወጣትነት ጋፑን አጥብበውና የወጣቱን ሀሳብ እዛ ጋር አምጥተህ እየመከርክ ወደ ተሻለ መንገድ እንሂድ ነው ፖይንቱ። ቤተሰቦች የቴ ሀሳብ ሰፋ ያለ ነው። እንግዲህ ሁሉንም ጋብዣችሁ መጥቻለሁ ማለት ነው። መሳጭ አገላለጽ፣ መሳጭ ንግግር፣ መሳጭ እይታ ነው በእኔ ማለት ነው። የቴ ንግግር በጣም ስለመሰጠኝ በቃ ያየችበት መንገድ እጅግ በጣም ለየት ባለ መንገድ ስለሆነ እሸቱ በለቀቀው በሁለተኛው ቪዲዮ ዙሪያ የታያትን ነገር እንግዲህ ቁጭ አድርጋልን ገልጻልን መታለች ማለት ነው። የእሷ እይታ እንግዲህ ይህን ይመስላል። ሰፋ አድርገን ሰምተነዋል ማለት ነው። የእናንተስ፣ የእርሶስ፣ የአንቺስ፣ የአንተስ እይታ ምን ይመስላል? እስቲ ሀሳባችሁ የምታጋሩኝ ደስ ይለኛል ማለት ነው። እህቴ ግን አቦ ያጣፍጥልሽ፣ ይመችሽ፣ ደስ ብሎኛል አገላለጽሽ ማለት ነው። እንግዲህ ቤተሰቦቼ የዛሬ ቪዲዮዎቼ እሸቱንና ባምቢን በተፈጠረው ጉዳይ አብዛኛው ሰው የራሳቸውን አስተያየት የሰጡትን ወሳኝ ፓርቱን ለቀም አድርጌ ለእኔ ቤተሰቦች ጋበዝ አድርጌ መጥቻለሁ ማለት ነው። ከጋበዝኳችሁ ቪዲዮዎች ውስጥ የቱ ትክክል ነው የቱስ ትክክል አይደለም የሚለውን ነገር ሀሳብ በሰጡበት እጅግ በጣም ደስ ይለኛል ማለት ነው። ከሰሞኑ እሸቱ ያስነሳው የሶሻል ሚዲያ ንቅናቄ በባምቢ ላይ አብዛኛው ሰውን እያነጋገረ ነው። ጭራሽ ዛ ራሱ ታዋቂ ዩቲዩበሮችም በዚህ ዙሪያ ሀሳብ አስተያየት እየሰጡ ነው ያሉት። ባምቢም እንግዲህ ማንም አይበጀው ጠላትም ደስ አይበለው አለውኝ ጠንክሬ ተቋቁሜ ከችላለሁ የትም አልሄድም ብላናለች። እጅግ በጣም ደስ ብሎናል። እኛ መለወጧን ነው የምንፈልገው ማለት ነው። ቤተሰቦች ጠቅለል አድርጌ ባለው ቪዲዮ ዙሪያ ምን ትላላችሁ የሚለው ነገር ከስር እየጠበቅኩኝ የዛሬ ቪዲዮዎቼ እነኚህን ይመስላሉ። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከምገናኝ ድረስ ባባይ።